ሰላም እንዴት ናችሁ? የ12ኛ ክፍል ሂስትሪ ዩኒት 3 ፓርት 4 ቀጥሏል። በባለፈው በፓርት 3 እንግዲህ የዘመነ መሳፍንት ማብቂያ ምን ይመስል ነበር የሚለውን ነገር አይተናል። እንግዲህ የዘመነ መሳፍንት የሚያበቃው ካሳ ኃይሉ የተባለ ግለሰብ 4 ሪጂናል ሎርዶችን በአራት ዋና ዋና የጦር አውድማዎች ካሸነፈ በኋላ ራሱን ዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ብሎ ሰየመ። ከዛም አዳዲስ የተለያዩ ሪፎርሞችን ወይም ማሻሻያዎችን አድርጓል ብለን ነበር ያቆምን ማለት ነው። ዛሬ አራተኛውን ክፍል እንቀጥላለን ማለት ነው። Alright, therefore Theodorus introduced a military reform which includes modern military training with a military drills and introduced military titles like 10 አለቃ or colonel, 50 አለቃ or sergeant, 100 አለቃ or lieutenant, ሻለቃ or major። እንግዲህ ቴዎድሮስ ምንድነው ያደረገው? ሚሊታሪ ሪፎርም ወይም ደግሞ የሚሊታሪ ማሻሻያዎችን ወይም ደግሞ የመከላከያ ሰራዊትን የማሻሻል ስራ ነው የሰራው ማለት ነው። ሞደርን ሚሊታሪ ትሬኒንግ ወይም ዘመናዊ የሚሊታሪ ስልጠናዎች እንዲሰጡ ነው ያደረገው። ከዛ ባሻገር እንግዲህ የሚሊታሪ ታይትሎችም ሁሉ በዚህ ጊዜ ነበረ ለመጀመሪያ ጊዜ የተሰየሙት ማለት ነው። እንደ 10 አለቃ፣ 50 አለቃ፣ 100 አለቃ፣ ሻለቃ ምናምን የሚባሉት ማለት ነው። በአሁኑ ባለንበት ዘመን ኮሎኔል፣ ሰርጀንት፣ ሉቴኔንት ምናምን ሜጀር የሚባሉ ሜጀር ጀነራል ምናምን የሚባሉ ስያሜዎች እንግዲህ በድሮ ጊዜ በአማርኛ 10 አለቃ፣ 50 አለቃ፣ 100 አለቃ፣ ሻለቃ ምናምን የሚባሉ ነበሩ። አሁን ነው ወደ ሌላ ቋንቋ የተቀየሩት ማለት ነው። He also wanted his soldiers to be armed with modern and very efficient firearms. So ቴዎድሮስ ምን ይፈልጋል? በጣም ዘመናዊ መሳሪያ የታጠቁ ወታደሮች እንዲኖሩት ይፈልጋል። ኳሊቲ ያለው ፌርአርም ወይም የጦር መሳሪያ፣ ጥራት ያለው የጦር መሳሪያ፣ በደንብ የሰለጠኑ ወታደሮች እንዲኖሩት ይፈልጋል። ቢኮዝ ብዙ ጠላቶች አሉበት። ስፔሻሊ ግብጽ ሁል ጊዜ ረፍት የላትም። ኦልዌይስ አግሬሲቭ ነች። እሷን ብቻ ሳይሆን ብዙ ሌሎች ወራሪዎች ስላሉ ከዛ ራሱን ለመመከት ስለሚፈልግ ኤፊሽንት የሆነ ፌር አርም እንዲኖረው ይፈልግ ነበር ማለት ነው። ኦኬ ኢምፔረር ቴዎድሮስ II launched a campaign against ወሎ፣ ጎጃም ኤንድ ሸዋ to unite ኢትዮጵያ። ስለዚህ አሁን ወታደሮቹን አዘመነ፣ የተለያዩ ታይትሎችን ሰጠ። ከዛ ቀጥሎ ወዴት ነው የዘመተው ወይም ዘመቻ ያካሄደው? ወደ ወሎ፣ ጎጃም እና ሸዋ ኢትዮጵያን አንድ ለማድረግ ዘመቻ አካሄደ ማለት ነው። he punished those who tried to resist him። እምቢ ሊሉ የሞከሩትን ቀጣቸው ማለት ነው። ወሎ ላይ ሊሆን ይችላል፣ ጎጃም ላይ፣ ሸዋ ላይ ልክ ዩናይት አናረግም ወይም ደግሞ አንድ አንሆንም ወይም ደግሞ አንገብርም ያሉትን ምን አደረገ? ፓኒሽ አደረገ ማለት ነው። ኦኬ so his punitive measures were not limited to his advisors. Theodorus also punished his own soldiers to enforce a strict military discipline. እንግዲህ እምቢ ያሉትን ብቻ አይደለም ሲቀጣ የነበረው። ወሎ ላይ፣ ጎጃም ላይ፣ ሸዋ ላይ ዘመቻ ሲያካሂድ እዛ አካባቢ አንገብርም ያሉትን ብቻ ሳይሆን ሲቀጣ የነበረው የገዛ ወታደሮችንም ሲቀጣ ነበረ። ኦኬ ወታደሮቹ ዲስፕሊን ከሌላቸው፣ ሚሊታሪ ዲስፕሊን ከሌላቸው ከባድ የሚባል ቅጣት ይጠብቃቸው ነበር። ባይዘው ቴዎድሮስ የሚታወቀው በጭካኔነቱ ነው፣ በጨካኝነቱ ነው የሚታወቀው። እንኳን ለወታደሮቹና ለሌሎች ለሱ እንዲገብሩ ለሚፈልጋቸው ሰዎች ቀርቶ ለራሱ ያራራ ሰው ነው ቴዎድሮስ። ቢኮዝ at the end of the day ራሱን ሰሲውድ አድርጎ ወይም ደግሞ ራሱን ገሎ ስለሆነ ታሪኩ የሚያበቃው ሰው ለራሱም ምህረት የሌለው ሰው ነው እንኳን ለሌሎቹ ማለት ነው። But these measures had some undesired effects and many of his own soldiers eventually deserted him. እንግዲህ ይሄ አይነት ሜጀር ወታደሮች ላይ የሚወስደው አላስፈላጊ የሆነ ቅጣት ጥሩ ውጤት አላመጣም ነበረ። እየተውት መሄድ ጀመሩ ማለት ነው። እየከዱ መሄድ ጀመሩ ማለት ነው። ቢካውስ ከባድ ቅጣት ሲቀጡ ከሱ ጋር መቆየት የሚፈልግ ወታደር አይኖርም። ኦኬ they eventually deserted him። ጥለውት መሄድ ጀመሩ ማለት ነው። The relationship between Emperor Theodorus II and the Ethiopian Orthodox Church was gradually unhealthy። ሌላው ደግሞ እንግዲህ በቴዎድሮስ II ወይም ደግሞ በዳግማዊ ቴዎድሮስ እና በኢትዮጵያ ኦርቶዶክስ ቸርች መካከል ያለው ዝምድናም እየሻከረ መጣ ወይም ደግሞ ጤናማ አልነበረም ማለት ነው። ቴዎድሮስ quarreled with a clergy and patriarch አቡነ ሰላማ not because of the religious reason። ቴዎድሮስ እና እንግዲህ የቤተክርስቲያን ክለርጂ ወይም ደግሞ ቀሳውስቱና ፓትሪያርኩ የተጣሉት በሃይማኖታዊ ጉዳይ አይደለም ወይም ባስተምሩ አይደለም።
ሃይማኖቱ ልክ አይደለም ወይም ደግሞ የዶክትሪኑ ልክ አይደለም በሚል አይደለም፣ በሌላ ምክንያት የተጣሉት። What brought Emperor Theodorus and the churches into conflict was Theodorus' attempt to confiscate the extra land holdings of the church to redistribute it among landless peasants. እንግዲህ ቴዎድሮስና ቤተክርስቲያንን ያጣላቸው ነገር ቢኖር ቤተክርስቲያን ኤክስትራ ቦታዎችን ይዛ ነበር፣ ወይም ደግሞ በጣም ትርፍ ቦታዎች። እንግዲህ ዘመኑ የፊውዳል ዘመን ስለሆነ አብዛኞቹ ሀብቶች ንብረቶች የንጉስና የቤተክርስቲያን ሀብት ነው የሚወድና ብዙ መሬቶች ቤተክርስቲያኗ ይዛ ነበረ። ያንን መሬት ለሌላቸው ፔዛንቶች ወይም ገበሬዎች ማከፋፈል እፈልጋለሁ የሚል ሐሳብን አንስቷል ቴዎድሮስ። በዛ ጊዜ እንግዲህ በቤተክርስቲያንና በቴዎድሮስ መካከል ጸብ ተፈጠረ ማለት ነው። He also declared that each church should retain land that could maintain no more than 2 priests and 3 diaconus. መሬትን ሪዲስትሪቢዩት ማድረግ ብቻም ሳይሆን ምን መሰላችሁ ያቀደው ቴዎድሮስ በአንድ ቤተክርስቲያን ውስጥ 3 ዲያቆንና 2 ቄስ ብቻ ይበቃል። መሬትም ለነዚህ ለአምስቱ ያ ማለት ለሶስቱ ዲያቆንና ለ2 ፕሪስት ወይም ደግሞ ቄሶች የሚበቃ ብቻ በቂ ነው። ሌላው ትርፍ ነው። ሌላው ለፔዛንቶች መሰጠት መቻል አለበት ወይም ኮምፐንሴት መደረግ መቻል አለበት፣ መካስ አለበት ብሎ ነበር የሚያምነው ማለት ነው። ስለዚህ በዛ ምክንያት እንግዲህ በቤተክርስቲያንና በንጉሱ በቴዎድሮስ መካከል ከፍተኛ የሆነ ጸብ ተፈጠረ ማለት ነው። That brought him into conflict with the Orthodox clergy. ስለዚህ ይህም እንግዲህ ቴዎድሮስን ከኦርቶዶክስ ካህናት ወይም ቀሳውስት ጋራ ከፍተኛ የሆነ ግጭት ውስጥ ከተተው ማለት ነው። As a result አቡነ ሰላማ excommunicated ቴዎድሮስ። ከዛም አቡነ ሰላማ ምን አደረጉ? ቴዎድሮስን አወገዙት ማለት ነው። excommunicate ማለት ማውገዝ ነው። በምላሹም እንግዲህ in response ቴዎድሮስ imprisoned አቡነ ሰላማ in 1864 and አቡነ died in prison in 1867. ኦኬ ከዛም አቡነ ሰላማ በምላሹ እስር ቤት እንዲገቡ ተደረገ ማለት ነው በ1864። ከዛም ከ3 ዓመት በኋላ በ1867 እንደ አውሮፓውያን አቆጣጠር እዛው እስር ቤት እያሉ ሞቱ ማለት ነው አቡነ ሰላማ። The other reason that brought the downfall of Emperor Theodorus was a serious opposition he faced from the regional lords of the various regions in Ethiopia who lost their regional power because of Theodorus centralization. ሌላው ከፍተኛ የሚባል ተቃውሞ የደረሰውና ለቴዎድሮስ መውደቅ ዋነኛ ምክንያት ብለን የምንጠራው እንግዲህ የሪጂናል ሎርዶች ተቃውሞ ነው። እነዚህ ሪጂናል ሎርዶች ከዚህ ቀደም እንግዲህ ያሸነፋቸዋሉ በአራት አውድማዎች። ልክ እንደዚህ አይነት ሎርዶች አሁንም አሉ። እነሱ ሙሉ በሙሉ ስልጣናቸውን ስላጡና ስልጣን ሴንትራላይዝድ ስለሆነ ሙሉ በሙሉ ቴዎድሮስ ተቆጣጥሮት ስለነበረ ከፍተኛ የሆነ ተቃውሞ ገጥሞት ነበር ከነዚህ ሰዎች ማለት ነው። He appointed his own men in the regions he incorporated. ሌላው እንግዲህ ምንድነው ያደረገው መሰላችሁ? ኢንኮርፖሬት ያደረጋቸው ወይም ያጠቃለላቸው የተለያዩ ግዛቶች ላይ የራሱን ሰዎች ነው የሰየመው። ለምሳሌ እንበልና አሁን ጎጃም ላይ የነበረውን ሎርድ ካሸነፈ በኋላ እሱን ገበረና እዚያው ስልጣን ላይ ቆይ አይደለም ያለው። እሱን አስወግዶ የራሱ የሚያምነውን ሰው ነበር ሲሾም የነበረው። ሰው በዛ ምክንያት እንግዲህ ከፍተኛ የሆነ ተቃውሞ ገጥሞት ነበረ። Just a decade after Theodorus had assumed the imperial throne, most of the Ethiopian territory that were incorporated by him by the force of arm had fallen under a big regional lord including ጢሶ ጎበዜ of the ወልቃይት፣ ደጃች ካሳ ምርጫ of the ትግራይ፣ ተርላ ጓል of the ጎጃም፣ ዋክሽዩም ጎበዜ፣ ገብረ መድህን of ላስታ and ንጉስ ምኒልክ of ሸዋ። እንግዲህ ራሱን ስልጣን ላይ ካስቀመጠ በኋላ ስፔሻሊ ከአንድ ዲኬድ ወይም ከ10 ዓመት በኋላ ማለት ነው ኢንኮርፖሬት አድርጓቸው የነበሩ የኢትዮጵያ ቴሪቶሪዎች በአዳዲስ ሪጂናል ሎርዶች ተተኩ ማለት ነው። ተተኩ። ለምሳሌ ወልቃይት አካባቢ ጢሶ ጎበዜ የሚባል አንድ ሪጂናል ሎርድ ተሰየመ ወይም እዛ አካባቢ አንድ ሪጂናል ሎርድ መጣ ማለት ነው ለስልጣኑ ስጋት የሚፈጥር። ሌላ ደግሞ ካሳ ምርጫ የተባለ የትግራይን አካባቢ ተቆጣጠረ። ተርላ ጓዱ የተባለ ደግሞ ጎጃም አካባቢ፣ ዋክሽዩም ጎበዜ ገብረ መድህን የተባለ ደግሞ ላስታ አካባቢ ማለት ነው። ንጉስ ምኒልክ ደግሞ ሸዋ አካባቢ። ስለዚህ እነዚህ እንግዲህ ለቴዎድሮስ መውደቅ ከፍተኛውን አስተዋጽኦ እያበረከቱ ያሉ ሪጂናል ሎርዶች ናቸው። ሴንትራላይዝ ያደረገውን ስልጣን አክሴፕት አላረጋሉ አንገብርም እያሉ የሚያስቸግሩ የተለያዩ የክፍለ ሀገራት ንጉሶች ነበሩ ማለት ነው።
ከዛም ኢምፔረር ቴዎድሮስ was aware of Ethiopia's backgroundness and made a serious attempt to modernize Ethiopia, particularly because he wanted to build a well-trained, disciplined and well-armed national army. እንግዲህ ቴዎድሮስ የኢትዮጵያን ኋላ ቀርነት አሳውቋል። ኢትዮጵያን ማዘመን እንዳለበትም አስተምሯል፣ ነግሯል፣ መክሯል። በዋናነት ደግሞ እጅግ በጣም ዘመናዊ የሆነ ዲሲፕሊንድ የሆነ ብሔራዊ አርሚ ወይም ደግሞ ወታደር ማሰልጠንና ማስታጠቅ የሚፈልግ ነበረ ማለት ነው። ምንድን ነው ያደረገው? ቴዎድሮስ was not solely interested in importing European manufactured goods. He rather sought firearms to be manufactured in Ethiopia by Ethiopians. ቴዎድሮስ እንግዲህ የሚፈልገው የተመረቱ የተለያዩ ማኑፋክቸር ጉዶችን ከውጭ ኢምፖርት ማድረግ ወይም ደግሞ ማስገባት ሳይሆን የተለያዩ የጦር መሳሪያዎች እዚሁ ኢትዮጵያ ውስጥ በኢትዮጵያውያን እንዲመረቱ ነው የሚፈልገው። በቃ ባጭሩ ህልሙ ኢትዮጵያን ማዘመን ወይም ደግሞ እንደ አውሮፓ ማድረግ ነው የሚፈልገው። በቃ አውሮፓያኖች ለምሳሌ ዘመናዊ ጦር መሳሪያን በሉት የተለያዩ ማኑፋክቸር ጉዶች የሚመረቱት በራሳቸው በአውሮፓያን ነው። ልክ እሱም የሚፈልገው እሱ የሚፈልጋቸው ምርቶች ፋየርአርም ወይም የጦር መሳሪያን ጨምሮ ኢትዮጵያ ውስጥ በኢትዮጵያኖች እንዲመረቱ ነው የሚፈልገው። በቃ For this, he wanted European assistance and wrote a letter to Queen Victoria of England to send him a skilled personnel. ይህን ነገር ለማሳካት ሲል እንግዲህ የአውሮፓውያን እርዳታን ፈለገ። በዚህ ምክንያት እንግዲህ ለኢንግላንዷ ወይም ደግሞ ለእንግሊዟ ንግስት ቪክቶሪያ ደብዳቤ ጻፈላትና ስኪልድ የሆኑ ፐርሰናል ወይም ደግሞ ይህን ስራ መስራት የሚችሉ ክህሎት ያላቸው ሰዎችን ወይም ባለሙያዎችን እንድትልክለት ነበር ደብዳቤ ልኮ የነበረው ማለት ነው። ስለዚህ ለንግስት ቪክቶሪያ ልኮላታል ስኪልድ ፐርሰናል እንዲላክለት ማለት ነው ባጭሩ። Unfortunately, Theodorus could not get a quick or positive response from the British government for his request for the British technical assistance. በጣም በሚያሳዝን ሁኔታ እንግዲህ የጻፈው ደብዳቤ ወይም የላከው ደብዳቤ ፖዚቲቭ የሆነ ወይም ደግሞ አዎንታዊ የሆነ ምላሽ አላገኘም ማለት ነው። ስለዚህ የብሪቲሽ ቴክኒካል አሲስታንስ ቶሎ ምላሽ አላገኘም ወይም ደግሞ ጥያቄው ሳይመለስለት ይቀራል ማለት ነው የቴዎድሮስ። ከዛም disappointed by lack of response from the British government, Emperor Theodorus II took his Captain Cameron, the British consuls and the European missionary in Ethiopia as a hostage and forced them to manufacture mortars in his gun foundry established at Gafat near his capital Debre Tabor. በዚህ ምላሽ ያጣ ቴዎድሮስ ወይም ደግሞ ፖዚቲቭ ምላሽ ከብሪቲሽ ገቨርንመንት በማጣቱ ምክንያት ቴዎድሮስ እንግዲህ አውሮፓያኖችን ሊያግት ነው። ስፔሻሊ ካፒቴን ካሜሩን እና የብሪቲሽ ካውንስል እና ዩሮፒያን ሚሽነሪዎችን እንደ ሆስቴጅ አድርጎ አስቀመጣቸው ወይም ደግሞ አገታቸው ማለት ነው። አግቶ ምን እንዲሰሩ አደረጋቸው? ሞርታር ወይም ደግሞ የጦር መሳሪያ። የት ነው ይሄን እንዲሰሩ ያደረጋቸው? እዚያው ጋፋት የሚባል ካፒታሉ ደብረታቦር አካባቢ ጋፋት የሚባል የጦር መሳሪያ ማምረቻ ቦታ አለው። ገን ፋውንደሪ እዛ አካባቢ አስገንብቶ የጦር መሳሪያ እንዲሰሩ አዘዛቸው ማለት ነው። እነዚህን ሆስቴጆችን ወይም ደግሞ ታጋቾችን ማለት ነው። ምክንያቱም ፖዚቲቭ የሆነ ደብዳቤ ነበር የላከው፣ ግን ኪውን ቪክቶሪያ ምላሽ ልትሰጠው አልቻለችም ማለት ነው። ከዛስ although the European missionary had no experience in arms production, Theodorus forced them to manufacture mortars, including the largest one, which he named Sebastopol. እንግዲህ እነዚህ ሰዎች ሚሽነሪ ናቸው። ሜቢ እንግዲህ ሃይማኖት ሚሽነሪዎች ሊሆኑ ይችላሉ። ከገንጋራ ወይም ደግሞ ከዚህ ከሞርታር ወይም ከጦር መሳሪያ ጋር ምንም አይነት ክህሎት የሌላቸው ግንኙነት የሌላቸው ሰዎች ሊሆኑ ይችላሉ። ግን የአውሮፓያኖች ስለሆኑ እንደሚችሉ አድርጎ ነበር ሲያስብ የነበረውና የተለያዩ ሞርታሮችን እንዲያመርቱ በዋናነት ደግሞ እሱ ሴባስቶፖል ብሎ የሰየመውን ትልቁን ሞርታር ጨምሮ እንዲያመርቱ አስገድዳቸው ማለት ነው። እነዚህን ሆስቴጆችን ወይም ታጋቾችን ማለት ነው። ሴባስቶፖል ማለት ይሄ ነው። ዘ ላርጀስት ሞርታር ወይም ትልቁ የጦር መሳሪያ ነው ይሄ ሴባስቶፖል ወይም ሞርታር ማለት መድፍ ነው። ስለዚህ ይህን መድፍ ሴባስቶፖል ፕሮዲውስድ አትጋፋት ስቲል ላይንግ አት መቅደላ አምባ አካባቢ ይገኛል። ይሄ ራሱ ማለት ነው ቅርስ ሆኖ ግን እንትኖቹ እንደዛ አይነት ኮፒዎች ምናምን ለማስታወሻ ተብሎ ጎንደር ከተማ ፒያሳም ላይ ያለ
አዲስ አበባም ቴዎድሮስ አደባባይ ላይ አለ ማለት ነው በየቦታው ምናምን እና እነዚህን የአውሮፓ ታጋቾችን እንግዲህ ይህንን መድፍ እንዲሰሩ አስገደዳቸው ማለት ነው። ከዛም the British government tried to convince Theodorus to release European captive by sending Hormuzd Razm promising that the British were ready to send him the skilled personnel he requested እንግዲህ የብሪቲሽ ገቨርንመንትም እንግዲህ ማስተባበል ጀመረ ወይም ደግሞ ቴዎድሮስን ልክ ቃል መግባት ባጭሩ ወይም ደግሞ ያልካቸው ስኪል የሆኑ ፐርሰናሎች ይላኩልሃል ካፒቲቮችን ወይም ደግሞ እነዚህ ታጋቾችን ግን ወይም ደግሞ የተማረኩን በላቸው ሰዎችን እንዲለቁ በማን በኩል ተላከ በሆርሙዝድ ራስን በኩል ተላከ ማለት ነው ከብሪቲሽ ገቨርንመንት ስለዚህ ምንድነው የብሪቲሽ ገቨርንመንት የሚፈልገው ካፒቲቮችን እንዲለቅ በምትኩ የፈለገውን የስኪል ፐርሰናል ይላክልሃል የሚል መልእክት ተላከለት ማለት ነው ለቴዎድሮስ nevertheless Theodorus was not willing to release the hostage ቴዎድሮስ ግን በሚገርም ሁኔታ እነዚህን ታጋቾች መልቀቅ አልፈለገም ከዛ ምን ተከሰተ Therefore, in 1867, the British government sent a military expedition against Ethiopia led by General Robert Napier with a limited objective of releasing European captives. እንግዲህ ምንድነው የሆነው መሰላችሁ እዚህ ጋር የአውሮፓ መንግስት ስፔሻሊ በእንግሊዝ የሚመራው ማለት ነው የአውሮፓ ታጋቾችን አለቀም በማለቱ ሚሊታሪ ኤክስፔዲሽን ወይም ደግሞ የሚሊታሪ ወታደራዊ ዘመቻ ነው ያካሄደው በኢትዮጵያ ማለት ነው በጀነራል ሮበርት ናፒየር የሚመራ ነበረ ኦኬ እዚህ ጋር ሚሊታሪ ኤክስፔዲሽን ስንል እንግዲህ ወታደራዊ ዘመቻ ማለት ነው መቼ በ1867 ማለት ነው ከዛም ዋናው ዓላማው ምንድነው እንግዲህ ሊሚትድ ኦብጀክቲቭ ነው ያለው እሱም አውሮፓውያኖችን ወይም የአውሮፓ ምርኮኞችን እንዲለቅ የሚል ነው ዋናው ሐሳብ ማለት ነው by 1867 the army of Emperor Theodorus had declined to look by 1867 the army of Emperor Theodorus had declined to 5,000 to 10,000 while the British force was composed of 32,000 to 40,000 men ስለዚህ በ1867 የአጼ ቴዎድሮስ ወታደሮች እንግዲህ ከ5000 እስከ 10000 ዝቅ ያሉ ነበር ወይም ደግሞ ባጭሩ ዝቅ ያለ ወታደር ነበር የነበረው ከ5000 እስከ 10000 የሚደርስ ማለት ነው የብሪቲሽን ስናይ ደግሞ ከ32000 እስከ 40000 ድረስ ወታደሮች ነበሯቸው ስለዚህ አንደኛ በብዛት ይበልጣሉ ብሪቲሾች in addition the British had marked superiority over the Ethiopian force both in military training and quality of firearm ከዛ በተጨማሪ ደግሞ በምን ይበልጣሉ መሰላችሁ የብሪቲሽ ወታደሮች አንደኛ በብዛት ሁለተኛ በሚሊታሪ ትሬኒንግ ወይም ወታደራዊ ስልጠና ሶስተኛ በጦር መሳሪያ ጥራት ይበልጧቸዋል ማለት ነው ስለዚህ ሚሊታሪ ትሬኒንግ ይበልጣሉ and quality of firearm ብሪቲሾች ከኢትዮጵያ superiority ያሳይቷል ወይም የበላይነትን ማለት ነው on the April 10 1868 the British force routed the Ethiopian force led by ፊታውራሪ ገብርዬ at the battle of አሮጌ አፕሪል 10 1868 እንደ ኢሮፒያን አቆጣጠር የብሪቲሽ ወታደሮች ከኢትዮጵያ ጋር መፋለም ጀመሩ የት at the battle of አሮጌ በማን እየተመሩ በገብርዬ ማለት ነው በፊታውራሪ ገብርዬ in this battle the right hand man of Emperor Theodorus ፊታውራሪ ገብርዬ lost his life እንግዲህ በዚህ ጦርነት at the battle of አሮጌ ማለት ነው ፊታውራሪ ገብርዬ ህይወቱን ሊያጣ ችሏል ማለት ነው እንግዲህ የቴዎድሮስ ቀኝ እጅ ነው ፊታውራሪ ገብርዬ ማለት ፊታውራሪ ገብርዬ የለም ማለት ቴዎድሮስ ራሱ የለም ማለት ነው because የወታደሮቹ ዋና መሪ ነው ቀኝ እጁ ነው ማለት ነው so the death of ፊታውራሪ ገብርዬ was a big blow to ቴዎድሮስ እንግዲህ የፊታውራሪ ገብርዬ ሞት ለቴዎድሮስ በጣም ጥልቅ ሐዘን ነው ወይም ደግሞ ታላቅ ሞት ነው በሉት the British eventually stormed መቅደላ ከዛም ብሪቲሽ ማንም መደብደብ ጀመረች መቅደላን ማለት ነው ጀነራል ናፒየር demanded the unconditional surrender of ቴዎድሮስ ጀነራል ናፒየር እንግዲህ የብሪቲሽ የጦር መሪ ነው ሶስት ሰውዬ ያለ ምንም ቅድመ ሁኔታ ቴዎድሮስ እጅ እንዲሰጥ ነበር የሚፈልገው but Theodorus was not willing to do so ቴዎድሮስ ግን እጅ መስጠት አልፈለገም ማለት ነው instead ምንድነው ያደረገው Emperor Theodorus II first released all the European hostages and then committed suicide on April 13 1868 at Magdala rather than surrender to the British
ስለዚህ የመጀመሪያው ተግባሩ የቴዎድሮስ ምንድነው ያደረገው? አውሮፓውያኖችን ካፒቲቮችን ወይም ደግሞ እነዚህ ሆስቴጆችን ወይም ደግሞ ታጋቾችን ማለት ነው ለቀቀ። ከለቀቀ በኋላ በአፕሪል 13 1868 መቅደላ ላይ ራሱን ሰዋ ማለት ነው። ወይም በሽውጥ ራሱን ገደለ ወይም ሽውጥ ጠጥቶ ሞተ ማለት ነው። ለብሪቲሽ ራሱን ከመስጠት ይልቅ the British soldier looted Ethiopian treasury at መቅደላ። ከዛ የብሪቲሽ ወታደሮች መቅደላ አካባቢ ያለውን የኢትዮጵያ ሀብት በሙሉ ቅርስ ምናምን የሚባለውን ነገር ዘረፉ ማለት ነው። The forces under General Robert Napier also took Prince Alemayehu Theodorus and his mother and wife of the late Emperor Theodorus, therefore እቴጌ ጥሩ ወርቅ ማለት ነው, as a captive and left Ethiopia. ከዛ ምንድን ያደረጉት መቅደላ አካባቢ ያለውን ሀብት ከዘረፉ በኋላ ጀነራል ሮበርት ናፒየር ማንን ወሰደ? ልዑል አለማየሁ ቴዎድሮስ ወይም የቴዎድሮስን ልጅ እና የመጨረሻዋን የቴዎድሮስ ሚስት የሆነችውን እቴጌ ጥሩ ወርቅን ጨምሮ እንደ ካፒቲቭ ወይም ደግሞ እንደ ምርኮኛ አድርገው ይዘው ከኢትዮጵያ ለቀው ወጡ ማለት ነው። ስለዚህ ምን ይዘው ሄደዋል ዩሮፒያኖች ወይም ደግሞ እንግሊዞች ወይም ደግሞ በጀነራል ናፒየር የሚመራው ጦር? አንደኛ ሀብት ንብረት ዘርፈው ሄደዋል፣ ትሬዠሪ አት መቅደላ ላይ። ሁለተኛ ፕሪንስ አለማየሁ ቴዎድሮስ ወይም ደግሞ ልዑል አለማየሁ ቴዎድሮስን እንደ ምርኮኛ አድርገው፣ ሁለተኛ የልዑል አለማየሁ እናት የሆነችውን እቴጌ ጥሩ ወርቅን በካፒቲቭ ይዘው ሄደዋል ማለት ነው። ከዛም ሜቢ እዚህ ጋር እንግዲህ ታሪኩ ላይ ኖር ይችላል። ልዑል አለማየሁ እንግሊዝ ላይ 4 ዓመት አካባቢ ተቆየ በኋላ ነው የሞተው። እናትየዋ እቴጌ ጥሩ ወርቅ ግን በመንገድ ላይ ያለች እንደሞተች ነው ታሪክ የሚያስቀምጠው ማለት ነው። The death of Emperor Theodorus again leads to unusual power struggle among the leading regional lords. እንግዲህ የቴዎድሮስ ሞት አሁንም የሪጂናል ሎርዶች ለስልጣን ሽኩቻ ወይም ደግሞ ስልጣንን ለመቆጣጠር ከፍተኛውን ትግል ውስጥ ገቡ ማለት ነው። እንደነገርኳችሁ ወልቃይት አካባቢ አንድ ሪጂናል ሎርድ አለ፣ ትግራይ አካባቢ ሌላ ሪጂናል ሎርድ አለ፣ ላስታ አካባቢ፣ ሸዋ አካባቢ በየቦታው እንግዲህ ስልጣን ለመያዝ አሰፍስፎ የተቀመጠ ሪጂናል ሎርዶች አሉ። እነሱ ቴዎድሮስ ከሞተ በኋላ ለስልጣን ሻሚያ ወይም ደግሞ ትግል ውስጥ ገቡ ማለት ነው። Nevertheless, the objective reality of the period was quite different from the ዘመነ መሳፍንት። እዚህ ጋር ግን አንድ ማወቅ ያለባቸው ነገር ይህ ፓወር ስትራግል ከዘመነ መሳፍንቱ በጣም ለየት ያለ ነው። Because Theodorus was already made himself as a good model for his successor to keep the unification of Ethiopia. ቴዎድሮስ እዚህ ጋር አንድ ከባድ መሰረት ጥሎ ነው ያለፈው። ኢትዮጵያን ዩኒፋይ ለማድረግ ራሱን እስከ መስዋዕትነት ድረስ ወይም ደግሞ ራሱን እስከ ማጥፋት ድረስ ደርሷል። ከሱ በኋላ ያሉ ሰክሰሰሮች ወይም ደግሞ ተከታዮቹ የዘመነ መሳፍንት ካራክተር እንዲኖር ወይም ደግሞ የተበታተነች ኢትዮጵያ እንድትኖር አይፈልጉም። የሚፈልጉት ምንድነው? ንጉሰ ነገስቱ ነው ሌሎችን አስገብረው ሴንትራል የሆነ ገቨርንመንት ወይም ደግሞ ሴንትራላይዝድ አድሚኒስትሬሽን መመስረት ነው የሚፈልጉት እንጂ የዘመነ መሳፍንት ካራክተር እንዲኖር ሁሉም ሪጂናል ሎርዶች ፍላጎት የላቸው። ምክንያቱም ቴዎድሮስ ከፍተኛ የሆነ መሰረትን ጥሎ ስላለፈ ስለ አንድነት ማለት ነው። as a result the powerful lord were determined to become emperor። ስለዚህ ፓወርፉል የሆኑ ወይም ደግሞ አቅም ያላቸው ሎርዶች ወይም ደግሞ ጌታዎች ኢምፔረር ለመሆን ምን አደረጉ? ቋመጡ ወይም ደግሞ ስትራግል አደረጉ ማለት ነው። thus all the three powerful rival namely ደጃች ካሳ ምርጫ of ትግራይ፣ ዋክሽዩም ጎበዜ ገብረመድህን of ላስታ፣ ምኒልክ ኃይለ መለኮት of ሸዋ wanted to become king of kings of Ethiopia like ቴዎድሮስ። እነዚህ ሶስቱ በጣም አቅም ያላቸው ሪጂናል ሎርዶች ለምሳሌ ካሳ ምርጫ የሚባለው በኋላ አፄ ቴዎድሮስ ማን ነው ዮሐንስ አራተኛ ብለን የምንጠራው ማለት ነው። የትግራዩ ካሳ ምርጫ ይባላል። እሱ አንደኛው ፓወርፉል ሎርድ ነው ትግራይ አካባቢ። ሁለተኛው ደግሞ ዋክስዩም ጎበዜ ገብረመድህን የሚባል አለ፣ ተክለ ጊዮርጊስ ይባላል የንግስና ስሙ። ላስታ አካባቢ ያለ ሌላ ሎርድ ነው። ሶስተኛ ደግሞ ምኒልክ ኃይለ መለኮት ወይም ደግሞ በኋላ ዳግማዊ ምኒልክ ተብሎ የሚጠራው ንጉስ ማለት ነው። እነዚህ ልክ እንደ ቴዎድሮስ ንጉሰ ነገስት መሆን ይፈልጋሉ ማለት ነው። ከዛም ከሶስቱ መካከል እንግዲህ አቅም ያለው ቀድሞ ንጉሰ ነገስት ሊሆን ነው ማለት ነው። alright of the three contenders to assume the imperial throne, the first to succeed the late Theodorus was ዋክስዩም ጎበዜ ገብረመድህን of ላስታ who took the throne named Emperor ተክለ ጊዮርጊስ። የንጉሰ ነገስቱን ዙፋን ለመረከብ ዙፋኑን ለመውሰድ ከቀረቡት ሶስት ተፎካካሪዎች መካከል እንግዲህ በቀድሞ ቴዎድሮስ ምትክ የመጀመሪያው የላስታው ዋክስዩም ጎበዜ ገብረመድህን ሲሆን የንግስና ስሙንም አፄ ተክለ ጊዮርጊስ ብሎ ሰየመ ማለት ነው።
ስለዚህ ከቴዎድሮስ ቀጥሎ የነገሰው ማን ነው? ዋክስዩም ጎበዜ ገብረመድህን ኦፍ ላስታ። የላስታው ዋክስዩም ጎበዜ ወይም ዋክሽዩም ብለን የምንጠራው ማለት ነው። ራሱን ተክለ ጊዮርጊስ ኢምፔረር ተክለ ጊዮርጊስ ብሎ ሰየመ ማለት ነው። the reign of ኢምፔረር ተክለ ጊዮርጊስ was not more than 3 years long። እንግዲህ ይሄም የተክለ ጊዮርጊስ ስልጣን ዘመንም ከ3 ዓመታት አይበልጥም ነበር ማለት ነው። This authority was a serious challenge by other feudal princes of ጎጃም፣ ሸዋ and ትግራይ። ይህም እንግዲህ ስልጣን ላይ ከ3 ዓመት በላይ እንዳይቆይ የሆነበት ምክንያት ምንድነው? ጎጃም ላይ ሌላ ሰብስፎ የተቀመጠ ሎርድ አለ፣ ሸዋ ላይ ያለ፣ ትግራይ ላይ አለ። Although he tried to consolidate his authority, the other contender for power were not willing to obey and recognize him። ሁሉም እንግዲህ ዙፋን ለመረከብ ይሞክራል። ከተረከበና እድሉን ካገኘው በኋላ ሌላኛው ሎርድ የዛኛውን ንጉሰ ነገስትነት አይቀበልም፣ ግብርም አይገብርም፣ አያከብረውም ማለት ነው። then ካሳ ምርጫ of ትግራይ for instance was not willing to pay tribute to the new emperor። ለምሳሌ የትግራዩን ካሳ ምርጫ የምንወስድ ለአዲሱ ኢምፔረር ለተክለ ጊዮርጊስ ግብር አይገብርም ነበር። ሰው እውቅና አልሰጠም፣ ሪኮግናይዝ አላደረገውም ነበር ማለት ነው። Finally, in July 1871, at the Battle of Assam, ደጃች ካሳ ምርጫ of ትግራይ defeated and captured Emperor ተክለ ጊዮርጊስ and brought an end of the Emperor ተክለ ጊዮርጊስ short reign። ስለዚህ አሰም የሚባል ባትል ላይ ደጃዝማች ካሳ ምርጫ ማንን አሸነፈው? ተክለ ጊዮርጊስ የተባለውን ንጉስ ወይም ደግሞ የላስታውን ዋክስዩም ገበዜ ገብረመድህንን ማለት ነው። ከዛም የተክለ ጊዮርጊስ አጭር የስልጣን ጊዜ እዚህ ጋር በቃ ማለት ነው። That was because of the modern weapon ካሳ ምርጫ received from General Napier for helping the British force on their march to መቅደላ to fight against ቴዎድሮስ። እንግዲህ ተክለ ጊዮርጊስ የሚታወቀው ወይም ደግሞ ዋክስዩም ጎበዜ በዋናነት የሚታወቀበት ምንድነው ካል በጣም በርካታ ወታደሮች በመያዝ ወታደሮች በጣም ብዙ ናቸው የዋክስዩም ጎበዜ ማለት ነው። ነገር ግን ሞደርን የሆኑ ወታደሮች አይደሉም ወይም ደግሞ የታጠቁ አይደሉም። በአንጻሩ የካሳ ምርጫን ስናይ ደግሞ የትግራዩን ካሳ ምርጫን ስናይ ደግሞ ዘመናዊ ጦር መሳሪያዎችን የታጠቁ ናቸው። ቢካውዝ ከጀነራል ሮበርት ናፒየር በጣም ዘመናዊ መሳሪያዎችን ተቀብሏል። እንዲህ ሊቀበል ቻለ ካል ወደ መቅደላ ቴዎድሮስን ለመውጋት ሲመጣ ጀነራል ናፒየር ወይም ደግሞ የብሪቲሽ ሚሊታሪ ኤክስፓንዲሽን ወደ ኢትዮጵያ ሲመጣ ስፔሻሊ ወደ መቅደላ ሲመጣ እየመራ ይዟቸው የመጣው ካሳ ምርጫ ነበር። በምትኩ ዘመናዊ ጦር መሳሪያዎችን ተሰጡ ማለት ነው። ቢካውዝ ካሳ ምርጫ የቴዎድሮስን ስልጣን ለመቀበል ቋምጦ ስለነበረ አብሮ ከጠላት ጋር አብሮ ወቅቶ ነው እንዲሸነፍ ያደረገው። ምናልባትም ካሳ ምርጫ እንግሊዞችን ባይመራቸው ኑሮ ቴዎድሮስ at the Battle of መቅደላ ራሱን ላይሰዋ የሚችል ነበር። ይሄ ታሪክም ላይፈጸም ይችል ነበር። ብዙ ጊዜ የውጭ ጠላቶች በሰሜን በኩል ነው የሚገቡ፣ እየመሩ የሚያስገቧቸው እዛው ትግራይ አካባቢ ያሉ መሪዎች ናቸው በዛ ዘመን ማለት ነው። In 1872, ደጃች ካሳ ምርጫ declared himself as Emperor ዮሐንስ IV of Ethiopia and ruled from 1872 up to 1889። ከዛም እንግዲህ በ1872 ደጃዝማች ካሳ ምርጫ ራሱን ኢምፔረር ዮሐንስ አራተኛ ወይም አጼ ዮሐንስ አራተኛ ንጉሰ ነገስት ዘኢትዮጵያ ብሎ ሰየመና ከ1872 እስከ 1889 እንደ ኢትዮጵያን አቆጣጠር ኢትዮጵያን አስተዳደረ ማለት ነው። Also Emperor Theodorus plan to create a united Ethiopia did not materialize. There was no return to ዘመነ መሳፍንት። ኦኬ እዚህ ጋር እንግዲህ ምንም እንኳን አጼ ቴዎድሮስ የተባበረች ኢትዮጵያን ለመፍጠር የነደፉት እቅድ ባይሳካም ወደ ዘመነ መሳፍንት ግን መመለስ አልተቻለም። ማለት ከቴዎድሮስ በኋላ እንግዲህ ቴዎድሮስ ቢሞትም የሪጂናል ሎርዶች እርስ በርሳቸው ፋይት ቢያደርጉም ዘመነ መሳፍንት የሚባለው ኮንሰፕት የለም። በቃ ዋና ሪጂናል ዋርሎርዶችም ካሉ አቅም ያለው ንጉሰ ነገስት ይሆናል እንጂ አንተ ይሄን ግዛ እኔ ይሄን ግዛ ብለው ተከፋፍለው ምናምን እንደዚህ አይነት ሐሳብ ቀርቷል ማለት ነው። The idea of Ethiopian unity was adopted and implemented by the successor of Theodosius, including Ioannis IV, also with different style። እንግዲህ ኢትዮጵያን አንድ የማድረግ ወይም ዩናይት የማድረግ ሐሳብ
ከቴዎድሮስ በኋላም ያሉ ሰክሰሰሮች ወይም ተከታዮቹ በተለያየ ስታይል ሊሆን ይችላል አስቀጥለውታል ማለት ነው። ላይክ ለምሳሌ ዮሐንስ አራተኛ ብትሉ ከዮሐንስ አራተኛ በኋላ የመጣው ምኒልክን ብትሉ የኢትዮጵያን አንድነትን አጠናክረው ቀጥለዋል ማለት ነው። ቢካዝ ቴዎድሮስ ለዚህ ሀሳብ ኢትዮጵያን ዩናይት ለማድረግ ወይም አንድ ለማድረግ ራሱን ሰውቷል። የኢትዮጵያ ዘመናዊ ታሪክ የሚለውም የሚጀምረው ከ1855 ጀምሮ ወይም ቴዎድሮስ ስልጣን ከያዘበት ጊዜ ጀምሮ ነው። ከዛ በኋላ ያለው የኢትዮጵያ ሜዲቫል የሆነ ወይም ማዕከላዊ ታሪክ የሚባል አለ። ከዛም ኦልድ የሆነ ሂስትሪ አላት ኢትዮጵያ። ኦልድ አለ፣ ሜዲቫል አለ። ሜዲቫሉ የሚያበቃው 1855 ነው። ሞደርን ኢትዮጵያን ሂስትሪ የሚጀምረው ከ1855 ከአፄ ቴዎድሮስ በኋላ ነው ማለት ነው። ስለዚህ የመጀመሪያው የኢትዮጵያ ዘመናዊ መሪ ማን ነው ከተባለ አፄ ቴዎድሮስ ሁለተኛ ወይም ደግሞ ዳግማዊ ቴዎድሮስ እንደሆነ ልታውቁ ይገባል ማለት ነው። ከዛም ኤምፔረር ዮሐንስ the fourth was politically liberal and followed an administration that resembled federalism. so ዮሐንስ አራተኛ የሚከተለው የፖለቲካ አስተሳሰብ ሊበራል የሚባል ነው። ሊበራል ወይም ደግሞ ከፌዴራሊዝም ጋራ የሚመሳሰል ማለት ነው። ፌዴራሊዝም ማለት አሁን ኢትዮጵያ እየተከተለችው ያለችው የፖለቲካ ስርዓት ነው። ያም ማለት እንግዲህ ሴንትራል ገቨርንመንት አለ፣ ሪጂናል ገቨርንመንት አለ። ሪጂናል ገቨርንመንት ራሳቸውን በራሳቸው ማስተዳደር ይችላሉ። ኤንድ የሆነ ጥያቄ ሲኖራቸው ወይም ከነሱ አቅም በላይ ሲሆን ሴንትራል ገቨርንመንቱ ያግዛል ማለት ነው። ስለዚህ ዮሐንስ was willing and ready to share power with him vassals. ዮሐንስ እንግዲህ ምን አይነት ፍላጎት ነበረው? ስልጣን የማጋራት ከሱ በታች ያሉ ሪጂናል ሎርዶችን ስልጣናቸውን እንዲያዙ እንዲቀጥሉ ግን ግብር እንዲገብሩ የማድረግ ስራን ይሰራ ነበር። ቴዎድሮስ ግን ሙሉ በሙሉ ሪጂናል ሎርዶችን አስወግዶ የራሱን ሰዎች ነበር ሲሾም የነበረው። በይዘው ሪጅድ ነው ቴዎድሮስ በባህሪው ሪጅድ ነው ወይም ደግሞ ግትር ነው። በት ወደ ዮሐንስን መጣ ግን በጣም ፍሌክሲብል in this regard in 1878 he forced Minilik of Showa to drop his title King of Kings and confirmed his title of Kings of Showa. እንግዲህ እዚህ ጋር ትንሽ ከባድ ፈተና የደረሰበት እንግዲህ አፄ ዮሐንስ አራተኛ ከወደ ምኒልክ በኩል ነው። ምኒልክ ራሱን ኪንግ ኦፍ ኪንግስ ንጉሰ ነገስት እያለ ተቀምጧል። እናም ዮሐንስ ምን አለው? ንጉሰ ነገስት የሚለውን ነገር ተውና ንጉሱን የሸዋ ንጉስ ሆነ ተቀመጥ፣ እሱን አከብርልሃለሁ፣ ግን ንጉሰ ነገስትነትን ተው ባክህ እያለው ነበረ ማለት ነው። ስለዚህ the title of king of Showa የሚለውን ኮንፊርም አድርጎለታል ወይም አጽድቆለት ነበር። Emperor Yohannes the Fourth also designated ራስ አዳል ተሰማ of ጎጃም as ንጉስ ጎጃም in ካፋ in 1881። ሌላ ደግሞ ራስ አዳል ተሰማ የሚባል ጎጃም አካባቢ ያለ ንጉስ አለ። የጎጃምና የካፋ ንጉስ እንዲሆን ወሰነ ወይም ደግሞ ሰየመው ማለት ነው በ1881። ዮሐንስ the Fourth did not interfere in the internal affairs of his vassals as long as they recognized him his over a lordship and paid tribute. ሌላው እንግዲህ ዮሐንስ አራተኛ ላይ የሚያደርገው ባህሪው ምንድነው? በሪጂናል ሎርዶች ወይም በቫዝሎች ወይም ከሱ በታች ባሉ መሪዎች ማለት ነው በእነሱ ስራ ጣልቃ አይገባም። ምክንያቱም እሱን ኪንግ ኦፍ ኪንግ አድርገው እስከተቀበሉ ድረስና ግብር እስከገበሩ ድረስ እንደፈለገ ቢሆን አያገባው። ያ ማለት የፌደራል ገቨርንመንቱ በሪጂናል ገቨርንመንቶች ጣልቃ እንደማይገባው ሁላ ማለት ነው። ዛት ኢዝ ዋይ የዮሐንስ አራተኛ አስተዳደር ፌደራሊዝም ይመስላል ያልነውም ለዚህ ነው። ኦኬ Emperor Yohannes the Fourth devoted most of his time and energy to defending his country from external invader. ቴዎድሮስ ማን ነው? ዮሐንስ እንግዲህ አብዛኛውን ጊዜውን ያጠፋው ኢትዮጵያን ከውጭ ጥላት በመከላከል ነው። ሙሉ ኢነርጂውን የጨረሰው ማለት ነው ከወራሪዎች ስፔሻሊ ከግብጽ ከሱዳን እና መሰል ወራሪዎች ማለት ነው። He fought successful wars against Egyptian invader. በዋናነት እንግዲህ ከግብጽ ወራሪዎች እንደነገርኳችሁ የግብጽ የወረራ ታሪክ በቃ ኢትዮጵያና ግብጽ የሚባሉ ሀገሮች እስካሉ ድረስ ኦልዌይስ አለ። አሁንም ድረስ እያስፈራራች እየዛተች ምናምን የምትገኘው እድሜ ዘመኗን ማለት ነው። He also worked hard to stop the territorial expansion of the Italian from ምጽዋ to the hinterland of Ethiopia. ሌላው ደግሞ ሲከላከል የነበረው ወይም ደግሞ ጠንክሮ ሲሰራ የነበረው የጣሊያኖችን የግዛት ማስፋፋት ወይም ቴሪቶሪያል ኤክስፓንሽን ማለት ነው። ከምጽዋ ተነስተው ወደ ውስጣዊ የኢትዮጵያ ምድር ውስጥ እየገቡ ያለበትን ሁኔታ በከፍተኛ ሁኔታ ሲቃወምና ሲከለከል የኖረበት ጊዜ ነበር ማለት ነው እንግዲህ የዘመን He also fought against the Mahdist force in Sudan and lost his life in the Battle of Metemma in 1889. ከዛም እንግዲህ ማህዲስቶቹን ወይም ደግሞ የሱዳን ተዋጊዎች ናቸው እነዚህ ደግሞ
ወይም ወራሪዎች ናቸው። እነሱንም ከወረራ ሲከላከል ነበረ። መጨረሻ ግን at the battle of መተማ በመሐንዲስ ሊሸነፍ ችሏል ማለት ነው። መቼ? በ1889 Although the Ethiopian force was about to celebrate the victory over the Mahandist, Yohannis was seriously wounded and victory turned into defeat. እዚህ ጋር ግን ያን መታወቅ ያለበት ነገር ቪክቶሪ ወይም ድሉ ለኢትዮጵያ ሊሆን ትንሽ ሲቃረብ ማለት ነው። ኦኬ ዮሐንስ ክፉኛ ተጎድቶ ስለነበረ ወይም ቆስሎ ስለነበረ ድሉ ወደ ማን ተቀየረ? ወደ ሱዳኖች ወይም ወደ መሐንዲስቶች ተቀየረና ተሸነፈ፣ ተሰዋ፣ ሞተ ማለት ነው። ኦልራይት በመጨረሻም አንድ ሐሳብ እናንሳና እንጨርስ። the shift of political center from north to ሸዋ ከሰሜን ወደ ሸዋ ስልጣን ሽፍት ያደረገበትን ሁኔታ እናያለን ማለት ነው። አንድ ፓራግራፍ ነች ኦሬዲ ከዛ እንጨርሳለን ይሄን ፓርት ማለት ነው። Also Emperor Yohannis the Fourth had designated ራስ መንገሻ as his heir and successor. It was ንጉስ ምኒልክ of ሸዋ who formally inherited the throne from Emperor Yohannis the Fourth. ይህ ምንድነው እንግዲህ አፄ ዮሐንስ አራተኛ ራስ መንገሻን አልጋ ወራሽና ተተኪ አድርገው ቢሾሙ ኦኬ የኢምፔረር ወይም ደግሞ የአፄ ዮሐንስ አራተኛ ዙፋን በይፋ የወረሱት ግን የሸዋው ንጉስ ምኒልክ ነበሩ ማለት ነው። As mentioned already, the pioneers of the modern Ethiopian state formation was Emperor Theodore II. ከዚህ ቀደም እንግዲህ ሜንሽን እንዳደረግነው ወይም እንደገለጽ ነው የኢትዮጵያ ዘመናዊ ታሪክ ወይም ደግሞ ዘመናዊ ኢትዮጵያን የመሰረቱት ኢምፔረር ቴዎድሮስ II ወይም ዳግማዊ ቴዎድሮስ እንደሆነ ይታወቃል ወይም ገልጸናል። But Theodorus could not achieve his goals of national unification. ነገር ግን ቴዎድሮስ ህልም ብቻ ነው የሆነበት። ብዙ ነገር አቀደ፣ ኢትዮጵያን ማስፋፋት ፈለገ፣ ኢትዮጵያን በዋናነት ማዘመን ፈለገ፣ እንደ አውሮፓ ማድረግ ፈለገ፣ ፍላጎት ብቻ ሳይሳካለት ቀረ። ምክንያቱም አካሄዱ የጉልበት ነበር፣ አካሄዱ ግትር ነበር። ከቤተክርስቲያን ጋር መጣላት ሳይኖርበት ፒስፉሊ ጉዳዩን መፍታት ሲገባው በጉልበት ከቤተክርስቲያን ጋር እንግዲህ አብዛኛው ደግሞ ክርስቲያን ስለሆነ የቤተክርስቲያን ጉዳይን ነው የሚቀበል ከንጉሱ ይልቅ ማለት ነው። ከሪጂናል ሎርዶች ጋር ፒስፉሊ መግባባት ሲችል በጉልበት እንዲለቁና የራሱን ሰዎች እንዲሾም ማድረጉና በርካታ እንትኖች ህልሙ እንዳይሳካ አደረገ። ከአውሮፓውያን ጋር ሰላማዊ የሆነ ንግግር ማድረግ ሲችል አውሮፓውያኖችን አገተ። በጣም የሚገርም እኮ ነው። ይህን ሁሉ አድርጎ ህልም ብቻ ሆኖበት ቀረ ማለት ነው። ኦልራይት ስለዚህ የቴዎድሮስ ናሽናል ዩኒፊኬሽን ወይም ደግሞ ብሔራዊ አንድነት ወይም ዩኒፋይ የማድረግ ሐሳብ ህልም ብቻ ሆኖ ነበር የቀረው። Emperor Yohannis the Fourth was somewhat successful in building an empire where regional hereditary rulers enjoyed the right of internal autonomy. እንግዲህ ዮሐንስ ደግሞ እዚህ ጋር ያደረገው ወይም ደግሞ ያበረከተው አስተዋጽኦ ምንድነው? ይሄ ሊበራል የሆነ ፖለቲካ ነው የሚከተለው። ሪጂናል ሎርዶች ስልጣናቸውን የሚጠቀሙበት ወይም ደግሞ ራስን በራስ የማስተዳደር መብት የመፍቀድ ወይም ደግሞ የመስጠትን ነገር አስቀምጦ ነበር ማለት ነው። Nevertheless, the process of Ethiopian empire formation was not complete. ነገር ግን ኢትዮጵያን አንድ የማድረግ ወይም ደግሞ ዘመናዊ ኢትዮጵያን የመመስረት ሂደት አላለቀም ነበር ማለት ነው። ስለዚህ በማን እንዲያልቅ ይሆናል? በንጉስ ምኒልክ። ንጉስ ምኒልክ of ሸዋ who crowned himself king of kings of Ethiopia in 1889 learned from the experience and failure of his predecessor and made a great effort to complete the national unification process. ስለዚህ የሸዋው ንጉስ ምኒልክ ስልጣንን ከያዘ በኋላ እና ራሱን king of Ethiopia ካደረገ በኋላ መቼ በ1889 ልክ ዮሐንስ አራተኛ ከሞተ በኋላ ማለት ነው ካለፉት መሪዎች ድክመትና ጥንካሬ ወይም ደግሞ ልምድና ውድቀት በመማር ኢትዮጵያን ታላቅ የማድረግ ወይም ደግሞ ናሽናል ዩኒፊኬሽን ፕሮሰሱን ኮምፕሊት የማድረግን ስራ ሰራ። በቃ አሁን ኢትዮጵያ ያለችው እዚህ ጋር የምናያት ኢትዮጵያ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለው ድንበር በሙሉ የተሰራው በምኒልክ ነው፣ በንጉስ ምኒልክ of ሸዋ ነው። During the reigns of Emperor Minilik II, the size of the old Christian kingdom grew by and more than double, and thanks to the remarkable victory of the Ethiopians scored over the Italian force at Adwa in 1896, Ethiopia got her first internationally recognized modern boundaries. ከዛም
ዳግማዊ ምኒልክ ንጉስ ከመሆኑ በፊት የነበረው እንግዲህ የኦልድ ክርስቲያን ኪንግደም ቴሪቶሪ አለ። ከዛ በዳብል ወይም በጥፍ እና ከዛ በላይ እንግዲህ ትሪፕልም ሊሆን ይችላል በማስፋፋት ደቡብ ላይ የተለያዩ ካምፔኖችን ወይም ዘመቻዎችን በማካሄድ በምስራቅ ኢትዮጵያ የተለያዩ ሙስሊም ስቴቶች አሉ እነሱ ላይ የተለያዩ ካምፔኖችን ዘመቻዎችን በማካሄድ በምዕራብ ኢትዮጵያ ሸቅደም የሚባሉ አሉ ጋምቤላ ምናምን አሶሳ ምናምን እነሱ ላይ የተለያዩ ዘመቻዎችን በማካሄድ ኦኬ እንደዛ በማድረግ ሁሉም በየሪጅኑ ያሉ ሎርዶችን በሱ ግዛት ውስጥ በማድረግ አሁን ላይ የያዝናትን ኢትዮጵያ አስቀምጦልን አልፏል ማለት ነው። በተለይ ደግሞ ምስጋና ይግባውና የአድዋ ጦርነት ወይም ደግሞ ጣሊያኖች የተሸነፉበት የአድዋ ጦርነት በ1896 ማለት ነው። ይህ ድል ኢትዮጵያ ኢንተርናሽናሊ ሪኮግናይዝድ የሆነ ሞደርን ባውንደሪ እንዲኖራት አድርጓል ማለት ነው። ኦኬ ሶ ጋይስ ክላሳችን ከመጨረሻችን በፊት the main features of the reign of Emperor Minilik II include ዋና ፊቸሮቹ እንግዲህ የአፄ ምኒልክ ወይም ዳግማዊ ምኒልክ ስልጣን ላይ መውጣት ዋና መገለጫዎቹ ምንድናቸው ካል አንደኛ ላርጅ ስኬል ቴሪቶሪያል ኤክስፓንሽን በጣም ሰፊ የሆነ ግዛት ማስፋፋት ነበረ። he extended the territory of Shuan kingdom to the south, southwest and southeastern Ethiopia በዋናነት እንግዲህ የሸዋን ኪንግደም ወደ ደቡብ ምዕራብ ወደ ደቡብ ምስራቃዊ ኢትዮጵያ ክፍል አስፋፋ። ስለዚህ ቴሪቶሪያል ኤክስፓንሽን በዋናነት ምኒልክ የሚታወቅበት ግዛትን በማስፋፋት ነው። ሁለተኛ በጣም የሚታወቅበት defending the country against colonial aggression by mobilizing the entire Ethiopian population ሙሉ የኢትዮጵያ ህዝቦችን በማንቀሳቀስ ሀገሪቱን ከውጭ ጠላቶች ወይም ደግሞ የኮሎኒያል አግሬሽን ወይም ደግሞ ይሄ ቅኝ ገዢዎችን ማሳደድና ማባረር ማሸነፍ በዚህ ይታወቃል። ሶስተኛ the process of modernization in Ethiopia that was begun by Emperor Theodorus በአፄ ቴዎድሮስ ወይም በዳግማዊ ቴዎድሮስ የተጀመረውን ኢትዮጵያን የማዘመን ወይም ደግሞ ሞደርን የማድረግ ስራ አስቀጥሎ ምን አደረገ እስከ ማከናወን ወይም ኢትዮጵያን ሞደርን እስከ ማድረግ ድረስ ሄዷል ወይም ፕሮሰሱን አካሂዷል ማለት ነው። ስለዚህ ሶስቶቹ አፄ ምኒልክ የሚታወቅባቸው ዋና ነገሮች ምንድናቸው ካል አንደኛ large scale territorial expansion፣ ሁለተኛ defending the country against colonial aggression፣ ሶስተኛ the process of modernization in Ethiopia that began by Emperor Theodorus ኦኬ በቴዎድሮስ የተጀመረው ኢትዮጵያን የማዘመን ስራ በማስቀጠል ይታወቃል ማለት ነው። ሶ በአምስተኛው ክፍል የምንገናኘው territorial expansion and incorporations of kingdoms በሚል ርዕስ እንገናኛለን። እስከዛው ድረስ በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ። ባይ